አሁን ነው ተቃውሞ ከአባቶቻችን ጋር ጦርነት የለም አባት እኮ እንደ አባት እረኛ እኮ እንደረኛ ከፊት ቀድሞ ከልጆቼ በፊት እኔን ከበጎቼ በፊት እኔን ይላል ብፁዕ አቡነ ዲዮስቆሮስ አስተላለፉት በሚል እየተሰራጩ ያሉ መረጃዎች ሐሰተኛ ናቸው ስትል ቤተክርስቲያኗ አስተባበለ አክብራችሁ እንድትጠሩን አክብራችሁ በስርዓት እንድትሉ አለበለዚህ አትላኩኝ ሰላም ያስልኝ በሰነቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ መጀመሪያ እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር አደረሳችሁ ያልኩ እነዚህ እንግዲህ ከጎን የምትመለከቷቸው ሁለቱ እናታችን ቅድስት ድንግል ማርያምና ኢትዮጵያ ባንዲራ ወይ ደግሞ ልሙጡ ባንዲራ የተከለከሉ ነገሮች ናቸው በዚህ መስቀል በዓል ላይ ወደ አዳባይ መውጣት የሚያቸው ነገሮች ናቸው ይሄን አስመልክቶ ወይ እናታችን ቅድስት ድንግል ማርያም ስላስመልክቶ ኦርቶዶክሳውያን ይዘን ነው የምንወጣ ብሎ እንግዲህ አባ ህፃንን እንግዲህ እየወቀሷቸው ይገኛሉ ደግሞ ከቅዱስ የሰማውን ነገር አንቀበልም የሚል ነገር ሰማን እንደሆነ ታላቁ ልጅላችሁ ነበር አሁንም እንግዲህ አንቀበልም ይዘን ነው የምንወጣ እንደውም ባንዲራው ይቅርና የድንግል ማርያም መስቀል ይዘን ነው የምንወጣ የሚል ነገር የሰማን ነው የምንገኘው እሱን የምንመለከት ነው የሚሆነው ሁለተኛው ደግሞ ኢትዮ ቴሌኮም እንግዲህ የመስቀል በዓል ባህላዊ እንጂ በዓል አይደለም ወይ ደግሞ ሃይማኖት አይደለም የሚል ነገር ይዘው መጥቷል እሱን የማስመለከታችሁ ነው የሚሆነው ይሄ የምትመለከቱት እንግዲህ ኢትዮጵያ ውስጥ ነው እሱም በደሴ ከተማ በዚህ መንገድ እንግዲህ ለመስቀል ደመራ ዝግጅት ያደርጉ ነው የሚገኙት እንደምታዩት እንግዲህ በጣም ደስ የሚል ነውና እናንተ ቦታ መስቀል ማለት መጋካባራችሁ የሚለው ነገር በተለይ ከሀገር ውጪ የምትገኙት ወንድሞቼ ታች ቴሌግራም ሊንክ አለ በዛ በኩል ብትልኩልኝ ቀጣይ እንግዲህ ቪዲዮ ስንሰራ አምጠን የምንመለከተው የሚሆነው ይሄ መስቀል በዓል ስናከብር መርሳት የሌለብን ወንድሞች አሉ ሶስት ወንድሞች እነዚህ ናቸው እስኪ የማይነጥፍና ወረት የሌለው ፍቅራችንን ለወንድሞቻችን እንለግሳቸው ነገ የደመራ በዓል ከዛም የመስቀል በዓል በታላቅ ድምቀት እንግዲህ ይከበራል እነኚህም በዓላት ለማክበር ያልታደሉ ሶስት ወንድሞች አሉ እውነቱን እውነት ሐሰቱን ሐሰት ስላሉ እውነትን እየገለጡ ነፍሳትን ወደ ቤተክርስቲያን ስለጨመሩ የሚሳደዱ ወንድሞች እፎይና ጳላዲዮስ በመሳደድ ወንድማችን ብሩኬ ደግሞ በእስር ይህንን በዓል ያሳልፋሉ ወንድሞቻችን ክህነት ማዕረግ ሳይኖራቸው ለቅድስት ቤተክርስቲያን የሚጠቅመውን በመስራት እናውቃቸዋለን በደላቸውም ለኛ የተገለጠ ነው ስለዚህ በዚህ በዓል እነዚህን ወንድሞች መርሳት በፍጹም አይገባምና ሜንሽን ያደረጋችኋቸው እንኳን አደረሳችሁ በማለት መልካም ምኞት እንድትመኙላቸው ጠይቃቸዋለሁ ለዚህ ወንድሞች ፍትህ ይላሉ ብለን ያሰሙ የነበራቸው አባቶች እንግዲህ እኛም ምን እንታዘር እኛ ላይ እንግዲህ የእሳት ትእዛዝ እንዳወጡብን አይተን ነበር ትላንትና ዕለት ያው እንደሚታወቀው እንግዲህ አባ ህፃን የእናታችን ቅድስት ድንግል ማርያም መስቀል ይዛችሁ መስቀል ላይ አትምጡ ይሄ ህገወጥ ነው የሚል ታስተላልፎ ነበርና እሱ አስፈክቶ እንግዲህ ብዙ ቁጣቸውን ይገልጹ ይገኛሉ እስቲ ከነዛ መሃል አንዳንዶቹን እንመለስ እዛው እጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው በዛ ቀን የምንሄደው መስቀል በዓል ለማክበር ነው የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው ያለ ድንግል ማርያም የመስቀል በዓል የለም የዓለም መድኃኒት ኢየሱስ ክርስቶስ የተገኘባትን ድንግል ማርያምን አምስቱን ሐዘናት ከመስቀሉ ስር ያዘነችውን ድንግል ማርያምን ስዕል አድኗን ይዛችሁ እንዳትመጡ ማለት ምን ማለት ነው ደም ስራችንን በጥሳችሁ እናንተ ኑ ማለት ምን ማለት ነው ገና የመስቀል በዓል ሳይከበር ያቺ ስዕል አድኖ ስትቀድድ ሳትከሱ ድንግል ማርያም ስዕል አድኗን ይዛችሁ እንዳትመጡ ብሎ መናገር ምንኛ ድፍረት ነው ያለ ድንግል ማርያም የመስቀል በዓል የለም የመስቀል አደባባይ የጋራ ነው ሲባል አሳልፋችሁ የተዋህዶን ርስት ሰጣችሁ የኢትዮጵያ ባንዲራ ለብሳችሁ አትንቀሳቀሱ እሺ ብላችሁ የኢትዮጵያ ባንዲራ መልበስ ነውር ሆኗል ኢትዮጵያ ላይ ነገ ደግሞ ችቦ ይዛችሁ እንዳትመጡ ነጠላ ለብሳችሁ እንዳትመጡ ማህተባችሁን እንዳታስሩ ቤተክርስቲያን እንዳትሄዱ የመስቀል በዓል ቤታችሁ አሳልፉ ልታስብሉን ትንሽ ነው ይቀራችሁ ደሞ ይሄ ሰውዬ መናፍቅ እንጂ ኦርቶዶክስ አይደለም ይሄም በመናገሩ ራሱ መናፍቅ ይሄን ጉደኛ ቪዲዮ ከማየት በፊት የመስቀል በዓል ላይ የእመቤታችን ስዕል አድኖና ቲሸርቷን መልበስ ክብርህን በዓሉን የሚያደበዝዝብህ ከሆነ የመስቀል በዓልን አሳልፈው አመሰግናለሁ
ክብራችሁ የሆነ ብቻ ይሄን ጉደኛ ቪዲዮ እየተመለከታችሁ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት አድርጉ። ይባስ ብለው ስዕሎቿ እኛ እጣን አጥነን አክብረን ሰላም ለኪ እያልን የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ ለምን እኔ አይቀዱኝም? ከዚህ ይልቅ ለምን እኔ አያርዱኝም? ለምን እኔ አያጠፉኝም? ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን። ዞሮ ያህያ ባል ከጅባ ያስጥልም አይደለ ነገሩ። ነገ ደግሞ ታቦት መስቀል ነጠላ ለብሳችሁ አናያችሁ ትላላችሁ አይደለ? የእመቤቴ ስዕል አድኖ ይዤ መገኘት መስቀል በዓል ላይ ክብረ በዓሉን ያደምቅልኛል እንጂ አያሳንስብኝም። ቲሸርቷንም ለብሳለሁ ስዕል አድኗንም እይዛለሁ። ክብር ለእመቤታችን ይሁን። ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን የውጭ ጥላት በመንታሙ ለፊት ወጥተህ ትጋፈጠዋል ለፊት ተናነቀዋል። በስሙ ግን በቤቱ የተሰገሰጋችሁ እንደነዚህ አይነት ጥላት እንዴት አድርገን ያሳችሁ? እንዳንዳፈራችሁ አባቴ የሚል ስም አላችሁ፣ ክህነት የሚባል ስም አላችሁ። ዝም እንዳንላችሁ ኦንላይን ላይ ተሸጡናላችሁ። እኛ እኮ ተስፋችን ድንግል ማርያም ነች። ነገር ሲሆንብን አባት በመትባሉት በእናንተም ስንገፋ መንግስት በሚባለው ያለ ከሳሽ እስር ቤት ለእስር ቤት ስንኳተት እንደ ሀገር እንድንጠፋ ሲደረግ ተስፋ ያልቆረጥ ነው እሷን ይዘን ነው። የእውነት ግን እርግጠኛ ናችሁ የተቀመጣችሁበት ወንበር የሐዋርያት ነው? የቅዱስ ጴጥሮስ ነው? የቅዱስ ማርቆስ ነው? እርግጠኛ ናችሁ ወንበሩ ግን የነሱ ነው? የእውነት የነ ቅዱስ ዮሐንስ አፈወርቅ ወንበር ላይ ናችሁ? ተሳስታችሁ እንዳይሆን ማርያም ተሳስታችሁ እንዳይሆን። ምክንያቱም ቅዱስ ዮሐንስ አፈወርቅ ለአንዲት ድሃ መበለት ሲነው ያን ሁሉ ግፍና መከራ ተቀበሉ እንኳን ለድንግል ማርያም። እናንተ ግን ድንግል ማርያምን ከነ ልጆቿ ሸጣችሁን አሳልፋችሁ ሰጣችሁን እንደሚታረድ በግ ሰጣችሁን። ጌታ ይፋረዳችሁ። ኦርቶዶክሳውያን ማንንም እንደሌላችሁ አምናችሁ ራሳችሁንና ቤተክርስቲያንን ሃይማኖታችሁን ለመጠበቅ ብትታገሉ ይሻላችሁ። እመቤቴ ከዚህ በኋላ አባት አለ ብላችሁ እንዳታስቡ። አባቱ እንደሞተበት ልጅ በቃ እርሷቸው ጥቁር ለባሾች። የእመቤታችን ስዕል አድኖ ይዞ በመስቀል አደባባይ መገኘት አይቻልም፣ ወንጀል ነው ያለን ነው አባ ሕፃን። እዛው ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ
የሚያበስር ጧፎች ለእያንዳንዱ ከዛ ውጪ አጀንዳ ቤተ ክርስቲያን ውስጥ ማስፈጸም ጀመራችሁ መልእክቱ የግልህ ነው ወይስ ደግሞ ከቤተ ክርስቲያን የወጣ መግለጫ ነው ይሄን መግለጫ ያስተላለፍከው ሎዛ ሚዲያ ምኑ ተመችቶ ነው ምን ለማለት ፈልገ ነው እንደዚህ አይነት መልእክት እንዴት ለኦርቶዶክሳውያን ልታደርስ ቻለ ካንተ ጋም አለን ይሄ ህፃን የተባለው ሰውዬ ደግሞ ያለው ነገር ላይ ሁላችሁም ኦርቶዶክሳውያን ነቃ ደንገጥ በሉ እንደምትሰሙት ነው እንግዲህ ኦርቶዶክሳውያን በዚህ መንገድ ቁጣቸውን ይገልጹ ይገኛሉ አው ነገሩ ትክክል አይደለም ባጭሩ እንደዚህ ባል አይገባው ልጅቷ ሰዓት ከሱ ልጅቷ ሰዓት ይዙ ጋር ለማየት ሙከራ ሳታረጉ መታችሁ ጭራሽ ኦርቶዶክሳዊ ቁጣ ላይ ያሉ ኦርቶዶክሳውያን ላይ መታችሁ እናንተ ዝም ብላችሁ ተቀምጣችሁ ቁጣ ላይ ኦርቶዶክሳውያን ላይ መታችሁ ባትናገሩ ይሻል ነበር ይሄን ለከመታረጉ ምን ዝም ቃጭጭ ብላችሁ በተቀመጡ በዛ በኩል በትቀሩ ይሻል ነበርና ሲያኑን ማችል አሰማችሁ እንዲሁ አሁንም እናንተኛን ለማሳሰር ቀንከሌት እየለፋችሁ ነው ወይኔ ቤት ለማስወርወር እንቅልፋታችሁ ያደራችሁ ነው ዛሬ አንድ ጳጳስ ክብር ተነካ በላችሁ በኩለሊት ተነስታችሁ መግለጫ ሰጣችሁ የወላዲት አምላክ የመብራን የቅድስተ ቅዱሳን ግን ክብሯ ሲነካ 2 ሳምንት እንደቀልድ አስቆጠራችኋል ዝም ጭጭ እንዳላችሁ በዛው ብትቀሩ ይሻለን ነበር አባት እኮ እንደ አባት እረኛ እኮ እንደረኛ ከፊት ቀድሞ ከልጆቼ በፊት እኔን ከበጎቼ በፊት እኔን ይላል ከወራት በፊት የነበሩ አባቶቻችን ከፊት ቀድሞ ነበረ ከልጆቻችን በፊት እኛ ብሎ ሲሟገቱልን ሲከራከሩልን የነበሩት በዚህ በኩል የታሰሩ ልጆቻቸውን ለማስፈታ ቀንከሊት ደፋ ቀና ይላሉ በዚህ በኩል ደግሞ ልጆቻቸው ላይ ጠቁሞ ለማስያዝ ለማሳሰር ወይኔ ቤት ለማስወርወር ይሄው እንቅልፋቸው ያደሩ ይገኛሉ ባላየና ባልሰሙ እንደዛው ዝም ጭጭ ብትሉን ይሻለን ነበር ጭራሽ ብላችሁ ደግሞ የማምላክ የወላዲት አምላክ የቅድስተ ቅዱሳን የአምላክ እናት የሆነችን የመብራን ምስል ይዛችሁ በመስቀል አደባባይ ከተገኛችሁ ወንጀለው ህገወጥ ነው ብላችሁ መግለጫ ወጣችሁ መናፍቃን ጴንጤዎች ብቻ አይደሉም በማምላክ በወላዲት አምላክ ላይ በአምላክ እናት ላይ የተነሱት እናንተም እየተነሳችሁ እንደሆነ ባሁኑ ሳለ እያየነው እንገኛለን ጊዜ ለሁሉ አይደለም የሚባለው ሁሉ ነገር በጊዜው ይከናወናል እናንተ ግን መድኃኔዓለም ይፋረዳችሁ ማምላክ ወላዲት አምላክ ትፋረዳችሁ ይሄን እንግዲህ ሁኔታውና በጣም የሚያሳዝነው በነገራችን ላይ አቡነ ዲዮስቆሮስ ተነካ ተብሎ በፔጅ ብቻ ደረጃ ሳይሆን በቲቪ ደረጃ ራሱ ሲገለጽ ነበር ወይም ዘጋ ሲሰጥበት ነበር ሽፋን ስለሆነ ነበርና ተመልከቱ እስቲ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ አስተላለፉት በሚል እየተሰራጩ ያሉ መረጃዎች ሐሰተኛ ናቸው ስትል ቤተክርስቲያኗ አስተባበለች ነገ መስከረም 16 2018 ዓመተ ምህረት የሚከበረውን የመስቀል ደመራ በዓልን በማስመልከት በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከከንቲባ ወይዘሮ አዳነች አቤቤ ጋር የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ውይይት አድርገዋል ይሁን እንጂ የኢትዮ ቤተሰብ የተሰኘው ሚዲያ ከስብሰባው መሰረታዊ ውይይትና ከተደረሰበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮቼ አደረሱኝ በማለት አሰራጭቶ ተመልክተናል ሲል የቤተክርስቲያኗ ህዝብ ግንኙነት መምሪያ አሳውቋል ሚዲያው በዘገባው ላይ አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ማለቱንም ህዝብ ግንኙነት መምሪያው አንስቷል ሆኖም ሚዲያው ያልተባለና ያልተነገረ የሐሰት ፈጠራ ወሬን አሰራጭቷል ያለው ህዝብ ግንኙነት መምሪያው ይህም ኃላፊነት የጎደለው ተግባር ነው ብለዋል ነገር ግን አቡነ ዲዮስቆሮስ ከስዕል አድኖ መቀደድ ጋር በተያያዘ ከሰሞኑ የተከሰተው ድርጊት አግባብ ስላልሆነ በመንግስት በኩል ተገቢው የቤተክርስቲያኗን ክብርና መብት የሚጠበቅበትና ስዕል አድኖን በመቅደድ ኦርቶዶክሳውያንን በማስቆጣት ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን የእርምት እርምጃ እንዲወስድ መግለጻቸውን አንስቷል ይህንን የዋና ጸሐፊውን ሐሳብም ከንቲባ አዳነች አቤቤ ሙሉ በሙሉ በመቀበል በድርጊቱ ማዘናቸውን ገልጸው በጉዳዩ ዙሪያ ተገቢው ክትትል ተደርጎ እርምት እንደሚወሰድ ማረጋገጣቸውን ቤተክርስቲያኗ በህዝብ ግንኙነቷ በኩልም ገልጻለች እንደምትሰሙት ነው እንግዲህ ቅድስት ድንግል ማርያም ስለ ተቀደደ ብሎ ያዘገበ ቲቪ ጣቢያ ሁላ እሳቸው ተነኩ ብሎ ጥብቅና ይቆመ ነበርና ኢኦቲ የተባለው እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መገናኛ ብዙሃን ወይም ሚዲያ ቲቪ ቴሌቪዥን ጣቢያ ያው አሁን እናቅምኛ አሁን እናቅም እንግዲህ እሱም እንግዲህ በሌሊት በነገራችን ሌሊት ነው የዘገበው 6 ሰዓት ላይ ሌሊት ያኛው ዜና የሳቸው ሐሰተኛ የተባለው ዜና ሲወጣ ወዲያውኑ ነው ጥብቅና ለመቆም የመጣው ቢዛ ሆነ የመጣውና አላቅም ምን እንዴት ለድንግል ማርያም አንድ ስንኝ ያልጻፈ ሚዲያ አቡነ ዲዮስቆሮስ ተነኩ ተብሎ መጣ አሁን አንተ እውነት እንደው ክራሱ እንዴት እንደምናምን ነው ግራ የሚገባው አንተ ራስህ እውነት ከሆንክ ብር ምናቆኛ ያ ኢትዮጵያ ያንን መረጃ ባያወጣ ኖሮ እናንተ እንደዛ ባላችሁ ነበር ግን ተሽቀዳድማችሁ በበሽት በዛ ሌሊት በመንፈቃይ ሰው በተኛበት ሰዓት መግለጫ ወጣችሁ ስዕሉ አይቀደድ እውነቱን ነው ምንም ዋጋ የለው
እንደባብ ራሳችሁን ቆዳችሁን ታለሳለሱና ልክ ያችን ወንበር ያችን ዙፋን ስታገኙ ሰይጣናዊ ባህሪያችሁ ይገለጣል። ትላንትና በእንተ ሰማ ለማርያም ብላችሁ የለመናችሁባት እኮ ነች ዛሬ ላይ እንደዚህ እንዴት ብላችሁ አጣጥላችሁ የምትናገሩት። እባብ ቆዳውን እንደሚያለሳልሰው ሁሉ እናንተም ይሄንን ያደረጋችሁት ዝም አሉ። ልክ ዙፋኑን ሲያገኙ ትክክለኛ ሰይጣኔ ባህሪዎት ወጣ። እኔ አዝናለሁ እናንተን እየተከተለ እናንተን እንደ አባት ቆጥሮ ለሚሰናከል እኔ አዝናለሁ። እናንተ ምእመናኑና ወጣቱ ላይ የሞት ፍርድ ብታውጁበት እስራት ብታውጁበትም ነገር ግን ከናንተ በላይ ለቤተ ክርስቲያን ፍቅር ያለው ምእመናኑ እናንተ በትረ ሙሴ ጨብጣችሁ የአባትነት እንኳን ስሜት የላችሁ ለቤተ ክርስቲያን እንኳን ፍቅር የላችሁ ምንም ጉዳዮች አሉ እናንተ ጉዳያችሁ ገንዘብና ገንዘብ ብቻ ግድ የለም እግዚአብሔር በቅርቡ ይመጣል ሁላችሁም የእጃችሁን ታገኛላችሁ ከሰይጣን ጋር የተባበራችሁ ሰይጣንን አንጋሽ ከሆኑ ሰዎች ጋር የተባበራችሁ የእጃችሁን ታገኛላችሁ ቅዱስ ገብርኤል እጃችሁን ይሰጣችሁ አሜን ነገር ግን እኛ እናንተን እንደ አባት በተለይ እኔ እንደ አባት ብዬ መቀበላቸው ጥቂቶች አሉ እናንተን ግን አባት ብዬ መጥራት አልፈልግም አልችልም ባገኛችሁም ከናንተ መስቀል አልባረክ ይሄ ነው እውነታው ማለት ጽጌ የሚባል ሰው እየተነሳና ታቦቱን በጠቅላላ ባገኘው አውጥቻ አቃጥለዋለሁ አለ በአደባባይ ጽጌ ለገጣፉ ከመረሳችሁ በፊት መሬት አለው ካርታው ጸደቀለት ይሄን በመናገሩ እግዚአብሔር ፍቶኝ ነው ማለት ሚስጥር የሚባል ሰው የተክልዬን ስዕል አወጣና የቅዱሳን ስዕል በቅዱስ ቤተክርስቲያን እንግዲህ ያለው ክብርን ታውቃላችሁ ቀደደው እየሰደባቸው እግዚአብሔር ፍቶኝ ነው ነገራቸው ሁለቱ ታሰሩ በአንድ ስልክ ነው የተፈቱት ለዚህኛው ቤት በነገራችን ላይ ለያንዳንዳቸው ቤት ተሰጥቷቸዋል በነገራችን ላይ ኦርቶዶክስ ስትሰድቡ ትሸለማላችሁ እንድታስተውሉ ነው ከዛ በኋላ ልጅቷ መጣች እቺ ልጅ መጣች ካድሬ ነች ተፋች ቀደደች ፕሮቴክሽን ከዛ በፊት እንግዲህ የእንትና የትዝታው እንትን ሊሆንላቸው አልቻለ የፈለገ ነገር ቢሆን ህዝቡም ዝም ብሏል ኮት ሊያደርገው አልቻለም የትዝታው እንቅስቃሴ ስለዚህ ልጅቷ መጣችና ቀደደች በየቀኑ እየወጣች ትሳደባለች ስልኳን ታጠፋለች ታበራለች እኔ ጋር አለ ስልኳ በፍጹም ማንንም አይነካትም እስቲ ይሄ ወንድማችን ሙስሊም ነው ስሙት እስቲ ሰው ስትሆኑ አባት እውነተኛ አባት ብትሆኑ ከዚህ ልጅ ራሱ መማር ይኖርባችኋልና እንዲህ ነበር የምትናገረው ስሙት እስቲ እኔ የእስልምና እምነት ተከታይ ነኝ ፎቶ የማርያም ነው ብዬ አላምንም በእምነቴ መሰረት እንደዛ ነው ግን እኔ ባላምንም ሚሊዮኖች የሷ ፎቶ እንደሆነ ያምናሉ ማለት ነው መጀመሪያ ይሄን ነው ማወቅ ያለብን ከዛ ውጪ አንድ ሰው የሌላን ሃይማኖት ወይንም ሌሎች ማንኛውም ሰው ማለት ነው የሚከተለውን እምነት በተመለከተ ክብሩን ዝቅ የሚያደርግ ወይንም በመሳደብ መልክም ይሁን በማስነወር መልክም ይሁን የሌሎችን እምነት መንካት በህጉ ወንጀል ነው ስለዚህ በየትኛውም መልኩ የማርያምን ፎቶ መቅደድ በህግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው አንድ ነገር ዋጋ እንዲኖረው የሚያደርጉ ምክንያቶች አሉ በርግጥ ፎቶው ስዕሉ ያለው ወረቀት ላይ ነው ግን የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ የወላዲት አምላክ ማርያም ሆኑን ያምናሉ ማለት ነው እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቃለን ማለት ነው ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደድና አሳየን አትቀደውም ለምን ዋጋ እንዳለው ስለምታውቅ ማርያም ደግሞ ከገንዘብም በላይ ነች ማለት ነው ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው ወይንም አቃጥለው በሜዳ ላይ ወንጀል ነው ትታሰራለህ
ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብረዋለን ማለት ነውና ባንዲራው ጨርቅ ነው ግን መቅደድ አትችልም ዛሬም ነገ ማለት ነው ማርያም ደግሞ ከባንዲራው በላይ ነች ማለት ነው ለኛም ለሙስሊሞችም ቢሆን ሁኔታው ይሄ ነው እንግዲህ በዚህ መንገድ ነገሮችን መግለጽ ያልቻላችሁ አባቶቻችን በዚህ መንገድ የገለጡት አባጻን ላይ ራሱ እንደ ጮሃችሁ ውሻው ያረጋችሁ አርጋችሁ ነው እንግዲህ አባጻን መጥቶ ይቅርታ ይጠይቁ ያረጋችሁትና በጣም ያሳዝናል በአንድ ራስ ሁለት ምላስ ነው እሳቸው ራሱ ይሉት መጀመሪያ አትንኩን ኦኬ ስለማርያምን አትንኩብን እኛንም አትንኩን ስለማርያም ከሚቀደም ለሞት ያው ያለቀሱ የነበሩ አባት ተመልሶ ከበሳት ውስጥ መጡና ደግሞ አይ ስለማርያም ይዛሽ ነው ወጣችሁም አሉና ሁለት በአንድ ራስ ሁለት ምላስ ነው ይሉት እንግዲህ ነገር የሚጋ ነገር ነው ነባባችን እንደ ስላልተናገራችሁ ነው እኛና ዛሬ የምንወቅሰው እንጂ እዚህ ጋር ስለናገረኛ የፖለቲካ ዓላማ የለንም ኦኬ እነዚህን አባቶች አብረን የመሾው ስልጣኑ ምንድነው ዓላማም የለንም እናንተ ምን ጠላበት ምንም ምክንያት የለንም ኦኬ ሌላ ኬዝ የለንም ከእናንተ ጋር እናንተ አባት ናችሁ እኛ ልጆች ነን ግን ይሄ ስንል እናንተ ዶግማው ቅኑና አፍስሳችኋል ለቤታ ጥብቅና የቆማችሁ አይደለም ለራሳችሁ የቆማችሁ የምትገኙት ብለን የተናገረው የምንገኘው እስቲ መመራችን ብርፋን ተዋቂ በዚህ ጉዳይ ያሰቀል አሰማችሁ አሁን ነው ተቃውሞ የሐዋርያትን ጎዳና ተታል ነው እንጂ ከአባቶቻችን ጋር ጦርነት የለንም እኛ እኮ ምናከብራቸው ለነፍሳችን ብለን ነው ይሄ እኮ ፕሮፓጋንዳ አይደለም ይሄ እኮ ዶግማችን አካል እኮ ምን አባቶቻችን እኮ እኛ እግራቸውን ምን ስመው ለመታየትም አይደለም ሰው እንደሆኑ እኮ እናውቃለን ግን ማን ናቸው ነው ከዛ ከትልቁ ጉባኤ አግሌሲያ ከሐዋርያት ጋራ ተያይዘው ያሉ ናቸው አልተቆረጡ እነዛ ጌታ ጫነባቸው ናቸው ዛሬ ቤተ ክህነታችን ውስጥ ያሉት ያ በረከት ነው እግራቸውን የሚያስመን እኮ ልክ ከዛ ሲቆረጡ እኮ ቁማርተኞች ናቸው አየው ስለዚህ ሲኖዶሱን አይደለም መቃወመው ያም መንገድ ከተው ቅዱስ ሳይሆን አው ጉባኤ ነው ግን ቅዱስነቱን ተተወው ቅዱስ ያሰኘውን ጎዳና ተወው ኦርቶዶክስ ኢትዮጵያ ኦርቶዶክስ ተዋህዶ ማለት እኮ እኛ 4 ኪሎ የሰራ ነው ማለት አይደለም የዓለም ኦርቶዶክስ በሙሉ ነው ኦርቶዶክስ ይባላል ከዛና ከሰማያኑ ጉባኤ እኮ ነው የለዩን ያሉት ለጎሳ ተንበርክከው እንዴ ይሄን አትቃወም አባቶች ያቃሉ ምን የትኞቹ አባቶች የጎሳ አባቶች ወይስ የሐዋርያቱ ጥያቄው መልሱ እሱ ነው ቁማርተኞች ወይስ በዶግማና በቀኖና የሚኖሩ ድሎትን ፕሮቴክት የሚያደርጉና እንደ ዘመኑ የሚሆኑ ናቸው ወይስ ቀጥ ብለው ለሰማዕትነት የሚሄዱ ታዲያ ስንክሳር ለምንድን ነው አሳትመው እንድናነብ የሚያደርጉን ቢደብቁብን እኮ ኖሮ ምንድነው ቀኖናውን በሙሉ ፍትሐ ነገሥቱን በሙሉ መጽሐፍ ቅዱስን በሙሉ ደብቀው ክህነት ምን እንደሆነ ሳናቅ በቃ አባት ማለት ጥቁር የለበሰ ብቻ ነው ቢሉን ኮንተንቱን ባይነግሩን እኮ አናቅም እንከተላቸዋለን ግን አሁን ኮንተንቱን አወቅን ይዘቱን ካወቅን በኋላ ይዘቱን ትተው አክብረኝ አይቻልም እማከብረው ልድን እንጂ ልሞት አይደለም ለሞት አላከብርም እንደ ሰው አከብራለሁ ለነፍስ ያድናሉ ማክበር አልችልም ለዚህ ነው ፍቅር ነው የሚያናግረኝ ለነፍሴ ፍቅር አለኝ ግዴታዬ ነው ነፍሴን የሚጠብቁ ሰዎች እንዳይጠፉብኝ ፈልጋለሁ ስለዚህ ይቆጣለሁ የተቀለሰለሱት ግን ውሸታሞች አስመሳዮች ናቸው አባት አይነገር የሚሉት እያስመሰሉ ሲኦል ሊገቡ እነሱንም ሲኦል ሊያስገቡ ነው ቁማር እያጫወቱ ስለዚህ አባቶቻችን የምንወድ እኛ ነን የምንቆጣው ነን ተቀለስላሾቹ ወይ ተቀጣሪዎች ናቸው ወይ አልገባቸው ወይ ሹመት እየፈለጉ ነው እዛ አረ አባት ላይ አፉን ከፈተ ይላል ሲኦል ከሚከፈትብኝ አፌን ከፍቼ በድል ይሻለኛል ይሄው እንግዲህ እና ከናንተ ጋር ያለ ኬዝ የሆነ ለያ ስፔሻል ሆነ ኬዝ ሳይሆን የሃይማኖት ጉዳይ ነው እና እናንተ አባት ናችሁ የአባት ልጅ ኬዝ ነው ከናንተ ጋር ያለና አባት ናችሁ አባት ልጅ የሚያደርጉ ነገር አርጉ መንጋውን ጠብቁ ራሳችሁን ብቻ እዛው ውስጥ ከመጣችሁ አታካብቱ ኦኬ ክርስቶስ ለዚህ መንጋ እረኛ አድርጎ ነው ሾማችሁ ተጠይቁበታላችሁ ነገ ኦኬ ይሄን መንጋ አትበትኑት ያለው ምን ነገኘው እንጂ ሌላ የተለየ ኬዝ እንዳላርጋችሁ ኮሜንት ምጽፋላችሁ ቪዲዮ መስሩም አላችሁ እነዚህ ፖለቲከኞች ናችሁ ያላችሁ የኛ የፖለቲካ ዓላማ ይለና ፖለቲከኞችን ብንኖር ራሱ ኃጢአት አይደለም ፖለቲከኝነት ምን ፈልገው ነገር ነው በቃ ምንም ኃጢአት አንድ ሰው ፖለቲከኛ ሆነ ማለት ኃጢአት ሰራ ማለት አይደለም ስለዚህ ብንኖር ራሱ እንደዛ ነው ግን ከባለው ነው ነገር ስትወቅሱን በጣም ያስጠላልና በዛ ጉዳይ ያዝሉት ፈልጋለሁ ስለመስቀል በዓል እስቲ አንድ ነገሮችን ምን መለከት ነው ከዛ በፊት ግን ኢትዮ ቴሌኮም እንግዲህ ሁላችን ስልክ ላይ የላኩ ሜሴጅ አለና እሱ ነገር በሱ ጉዳይ ቅሬታ የቀረበት ይገኛል አይተን እንመለስ በሁላችሁም ስልክ ላይ ኢትዮጵያ ውስጥ ለምትገኙ በሙሉ በስልካችሁ ላይ መረጃውን አጋርቷል እንኳን ለመስቀል ለጋዜ መስቀላና ለጋሪ ወሮ በዓላት በሰላም አደረሰዋል ጋዜ መስቀላ የአዲስ ዘመን መለወጫ በዓል ነው
የመስቀል በዓል ደግሞ የኦርቶዶክሳውያን የመስቀልን ታሳቢ አድርገው የሃይማኖታዊ በዓል ነው። ጋዜ መስቀላ ባህላዊ በዓል ነው። ጋሪ ወሮ የባህላዊ በዓል ነው ወይ ደግሞ ባህላዊ በዓል የምንለው የዘመን መለወጫ በዓል ነው። እውነት ቴሌኮሙኒኬሽን ተወዛግቦበት ነው ይሄን መረጃ ያገለጸው በቴሌ በሁላችንም ስልክ ላከው ሳታቀው ቀርታ ነው። መስቀል የሃይማኖት በዓል መሆኑን አታቀም። መስቀላዮ የሚያከብሩ ሰዎችም መስቀል እንደሚያከብሩ ታውቃለህ አይደል? መስቀላዮን አክብረህላቸው መስቀልን አላከብርክላቸው ምን እያረካችሁ ነው? የነሱ ዘመን መለወጫ በመስከረም ወር ከሚደረጉ የተለያዩ ዘመን መለወጫዎች መካከል ላሳያችሁ ለሁላችንም መረጃ እንዲሆነን ተቋማት አንዱን አክብረው አንዱን አናንቀው የሚሄዱበትን አሰራር በተግባር እያየን ስለሆነ አሁን ብጥር አድርገን የምንፈትሸው እንደ ድሮ ዝም ብለን አናልፍም። እየተገፋን ነው ብለን እኛ እናለቃቅስም። በነገራችን ላይ እየነገርናችሁ የእውነት እንቆማለን። እየነገርናችሁ ከፊታችሁ ዛሬም በእመቤታችን በቅድስተ ቅዱሳን አማላጅነት በቅዱስ ሚካኤልና በቅዱሳን መላእክቱ በእግዚአብሔር ፊት ምልጃ እንዲጠይቁን እየተማጸንን በእነሱ ክብር የሰማዩን መንግስት ለመውረስ ዛሬም ዘወትርም ለዘላለም እንጸልያለን። አንፈራም፣ አንኮራም። ስለዚህ መስቀላችን የኛ መስቀል መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል አክባሪዎች ሁሉም ቦታ የሚያከብሩት ሁሉም ብሔር ውስጥ ያሉት በዓላቸው። ስለዚህ የሌላውን እምነት አክብራችሁ ስለ እምነታቸው ወይ ስለ ባህላቸው ለብቻ ስትገልጹላቸው መስቀልን እንዲያጣብቃችሁ የነዛንም ባህል አጣብቃችሁ መግለጻችሁ አይገናኝም። ሁለተኛ የነዛ ባህልና መስቀል አይገናኝም። መስከረም ውስጥ መከናወኑ እንጂ ጉዳዩ በዓሉ ዕለቱ አይገናኝም። መስከረም 17 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበር መስቀል በዓል በዛ ቀን የሚከበር መስቀላዮ ጋሪ ወሮም የለም። ስለዚህ ይሄንን መልእክት ከሁለት ቀናት በፊት ቴሌ ልኮልናል ለሁላችን። እናንተም ተመልከቱት። በመስከረም ወር የሚከበሩ በዓላትን ላሳያችሁ። የዘመን መለወጫ በተለይ በአብዛኛው በተለያዩ ብሔር ብሔረሰቦች የሚከበሩ በዓላትን ነው የማያሳያችሁ። በዓሉን በልዩ ሁኔታ ለምታከብሩ ሁላችሁንም ደግሞ ኢትዮጵያውያን በሙሉ እንኳን ለዘመን መለወጫ አደረሳችሁ ለምታከብሩት። እኛ ግን እንኳን ለመስቀል በዓል አደረሳችሁ እንላለን ለሁላችሁ። ምክንያቱም ሁላችሁም ውስጥ ኦርቶዶክሳውያን ስላሉ ልብ ያላቸው ኦርቶዶክሳውያን ስላሉ መገፋት ምን እንደሆነ እየገባቸው ስለሆነ ስለዚህ ለራሳቸው የሚቆሙ የሚጸልዩ እንጂ እየጮሁ የሚያለቃቅሱ አይደሉም። ኦርቶዶክሳውያን በደንብ እንናገራለን። እውነት እየተናገርን ከእውነት ፊት እንቆማለን። የምንነግራችሁ ለቴሌ ብቻ አይደለም ለሌሎችም የመንግስት ተቋማት ነው። በገዛ ስልካችን የራሳችን በዓል አናነቃችሁ ስትነግሩን ስለማንፈልግ ነው። አክብራችሁ እንድትጠሩን አክብራችሁ በስርዓት እንድትሉ አለበለዚህ አትላኩልን። እኛ እንደው ሜሴጃችሁ ሰልችቶናል። እኛ ስናስገባ መሙላታችን ከዛ ውጭ ያለውን ሜሴጅ ነው በፈቃድ ቢሆን ጥሩ ነበር። በመስቀል ለምን ተዋችሁት ጊፋታን? ታዲያ ጊፋታን በመስከረም ወር የሚከበር በዓል ነው። መስቀላዮ ምናምን ካላችሁት ሃይማኖትንና ባህልን አታደባልቁት። የምናከብረው የመስቀል በዓል ሁሉም ኢትዮጵያውያን የሚያከብሩት በተለያየ ብሔር ውስጥ ያሉ የመስቀል የሃይማኖት በዓል ነው። መስቀላዮ ግን የዘመን መለወጫ በዓል ነው። ጊፋታም የዘመን መለወጫ በዓል ነው። ይኸው ከነ ማስረጃ ይሄ የወላይታ ብሔረሰብ የዘመን መለወጫ በዓል መስቀል ውስጥ ነው በመስከረም ውስጥ ነው የሚከናወነው በዓል። ለምንድን ነው እሱንስ ያልጠቀሳችሁት ቴሌዎች? ማሽቃሮስ ይሄ እናንተን አይመለከትም? ማሽቃሮ የካፍቾ ብሔረሰብ የዘመን መለወጫ በዓል ነው። መስከረም ውስጥ ነው የሚከናወነው። ስለ ማሽቃሮ እንኳን አደረሳችሁ አላችኋቸው። ዋናው ጉዳያችሁ ከመስቀል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ስለሆነ ነው ማስመጣላችሁ። ያሆዲስ የሀዲያ ብሔረሰብ ዘመን መለወጫ ነው። አከበራችሁት አላከበራችሁትም አይደል? እሺ መሳላስ የከምባታ ብሔረሰብ የዘመን መለወጫ ነው። እንኳን ደስ ያላችሁ አላችኋቸው መግለጫው ላይ አላላችኋቸው። ይሄውን ያመጣውላችሁ። እናንተን ግን በነገራችን ላይ የመጠራችሁን እንኳን አደረሳችሁ ለዘመን መለወጫችሁ ገና መስከረም 30 ድረስ ለምታከብሩት። ሄቦስ የየም ብሔረሰብ የዘመን መለወጫ በዓል ነው እና አነስተኛ ቁጥር አለ ብላችሁ አታከብሩትም? የየምን ቴሌዎች ቴክስት ልኩ ሆነ ብላችሁ እንደምትልኩ እናውቃለን። ሌላ ላመጣላችሁ ዮም አስቀላ የጋሞ ብሔረሰብ የዘመን መለወጫ በዓል ነው። የሃይማኖት ነው አይደለም፣ የባህል ነው። ጋዜ መስቀላ የጋውፋ ብሔረሰብ የዘመን መለወጫ በዓል ነው። ዮአ መስቀላ የኦይዳ ብሔረሰብ የዘመን መለወጫ በዓል ነው። ጋሪ ሆሪ የሾሮ ሺናሻ ብሔረሰብ የዘመን መለወጫ በዓል ነው። ቡክዶ ኬሶ የዘይሴ ብሔረሰብ የዘመን መለወጫ በዓል ነው። ባላ ካዳቤ የግዲቾ ብሔረሰብ የዘመን መለወጫ በዓል ነው። ወዳላ ጋዜ የቁጫ ብሔረሰብ የዘመን መለወጫ በዓል ነው። ለሁላችሁም ታዲያ ዘመን መለወጫ ለምታከናውኑት እንኳን ለዘመን መለወጫ በዓል ለባህላዊ ዘመን መለወጫ በዓል አደረሳችሁ። እኔ ነኝ ያልኳችሁ፣ ቴሌ አላላችሁ። እኔ የእያንዳንዳችሁን ጠርቼ ነው ያልኳችሁ። ቴሌ ግን ሃይማኖትና ባህሉን ደባልቆ አመጣላችሁ።
መስቀላና ምናምን ይያላል እነግራችኋለን ተቋማት የራሳችሁ የሆነ አርቲኩሌት የምታደርጉበት ስርዓት እንዳለ እናቃለን ማኒፑሌት የሚደረግበት የምትሰሩበት ስራ እንዳለ እናቃለን እንኳን ሚዲያ ላይ ወጣ እንኳን በህዝብ ግንኙነታችሁ የተመራ እንኳን ሚዲያ ላይ ተወጥቶ ያልተስተካከለ ነገር ቀርቶ ወጥ የተስተካከለ የራሳችሁ ጉዳይ የምትሏቸው ጉዳዮች ብዙ እንዳሉ እናቃለን ይቅርታ የምትጠይቋቸው ብሔረሰቦች እንዳሉ እናቃለን እናንተ የምታከብራቸው ብሔረሰቦች እንዳሉ ሁሉ ሃይማኖታችንን ምንም አታድርጉ አምልኮ አንላችሁ ተቋሙ እንዲያመልክ አንጠይቅም አክብሩ ግን ግዴታችሁ ነው በነገራችን ዓለመከበር ወይ ዓለማከበር ዓለመከበርን ይፈጥራል እንጂ ሌላ ምንም ነገር አያመጣም ከቴሌ ሌላ አይነት ተቋም ቢኖር ኖሮ እንዲ ራሱ ሊያስፋፋ ቢኖር ኖሮ ቴሌ ውስጥ አንድ ሰራተኛ አንድ ተጠቃሚ ማይኖራቸውም ነበር ይሄ ነው እንግዲህና አላቅም ምን እንደሚፈልግ በነገራችን ላይ ባላትን መሸርሸት ጀምሯል ታቃላችሁ ባላትን መሸርሸላችሁ ከልባችሁ ውስጥ የማጥፋት አሁን መስቀል ላይ ሆነ እንትን ይሰጠን እኮ ርዕስ ሰጠን ስለ መስቀል ለምን እንደምናከብር ይሄን ነበር የምንመለከተው ከዚህ ፊት እንደምናውቅ እንግዲህ መስቀል ለምን እንደምናከብር ለምን እንደሚለኮስ ታሪኩን አመጣጡን እንዴት እንደዚህ ነረስ እሱን ነበር መመልከት የነበረብን በዚህ ጊዜ ነገር ግን እሱን እንዳንመለከት ሆን ብሎ የማጀንዳ ተጧ መስቀል ሲደርስ እኛ ደግሞ እዛው ውስጥ እንገባለን መስቀሉ ይረሳልና ይሄን ነገር እንዲያባታችን ሰው ሲናገሩ ነበር እስቲ እንስማቸው የመስቀልን በዓል የሚያደበዝዙ ጉዳዮች ምንድናቸው ሲባል አንዱ ራሱን በዓልነቱን የመስቀሉን ታሪክ አመጣጥ ሁኔታ ሳያውቁ ሳይረዱ ዝም ብሎ ማክበር ልማድ ይሆናል አንዳንዱ የሚያደበዝዘው ልማድ ያደመዝዘዋል በጣም ከባድ ነው ልማድ ከሰይጣን ልማድ ይከፋል ሰይጣንን አማተው ያረቁታል ልማድ ግን የሁሉ ጊዜ ህይወት ይመስላል ልማድ አንዱ ችግር ይሆናል ማለት ነው ሁለተኛው ደግሞ በዓሎችን መንፈሳዊነታቸውን ይዘታቸውን በማስለቀቅ ኮንሰርት በመስራት እንዴው በዳንኪራ በዝሙት በጫጫታ በዘፈን በዓሉ እንዲከበር ለማሰብ መሞከር እሱ በዓሉን ያጠፋዋል እና ድንበር ማጣት ሴኩላሪስቶች ድንበር እንዲያጣ አደረጉት በዓሉን የክርስቶስ መስቀል የበዓሉ የክርስቲያኖች መስቀል ብሎም ደግሞ ሌሎችም እንኳን ያያዩ ሀብቱን የሚያደንቁበት የሚረዱበትን ይታጣና ይተውና ምን ሰማቸው ምን ያያቸው ነገሮች በሆን ብሎ በበዓል ቀን ኮንሰርት ማዘጋጀት ሆን ብሎ በበዓል ቀን የመጠጡ ማዘጋጀት እንዲህ አይነት ሂደቶችን እና በበዓል ቀን የስካር ቀኖች አይደሉም ይሄ አንዱ በዓሉን ያደበዝዘዋል በሌላ መልኩ ደግሞ በዓሎችን ፖለቲካ ይወርሳቸዋል ማለት ቀጥታ ይሆኑና የበዓልነታቸው ይቀሩና የብሔር በዓል ሊደረጉ ይሞከራሉ አንዳንድ በዓሎች ልክ እንደ አሸንዳ ባለው እንደ መስቀል ያለው እንደ በአንድ በዓሎች ወደ የብሔር ፖለቲካ እንዲወርሳቸው ይሆናል እሱም አንዱ በዓሎችን ያቀጭጫቸዋል ክርስቲያናው ራሱ ይቃወማል ከክርስቲያኖች ለመነጠል ራሱ ይሞከራል ይሄ ከክርስቲያኖች እና እንደ ተራ ባህል ማለት ማየት መስቀል ባህል አይደለም በነገራችን ላይ በዓልም ሃይማኖትም ነው መስቀል እንጂ ከሃይማኖቱ የተለየ ባህል የለም የመስቀል ባህል የሚባለው ባህል አይደለም ሃይማኖት ነው የሃይማኖቱ መገለጫ ነው ሃይማኖት ነፍስ እንዳለ የሚገለጸው ስንቀሳቀስ ነው መስቀል እንዳለ ውስጣችን ላይ የምናቀው ስናከብረው ነው ሃይማኖቱን የምንገልጥበት መንገድ ነው እንጂ ተራ ባህል አይደለም እንደ ተራ ባህል መውሰድ ሌላ እሱም ችግር ነው ማለት ነው እንደ ተራ ባህል መውሰድ ይሄ መስቀልን በዓልነቱን ይጎዳዋል ልዩ ልማዶች ደግሞ በበዓል ወቅት በመስቀል ወቅት እንዲሁ እንደ ጥምቀት ባሉ ወቅቶች ልዩ ልማዶችን መጠቀም ማለት ነው የማይመጥኑ የማይሆኑ መገለጫዎችን ያለባበስ ሊሆን ይችላል የቤት ውስጥ አዘገጃጅ ሊሆን ይችላል የመሳሰሉ ነገሮችን ሲያደርግ ሰው የሚጠቀምባቸው ሂደቶች ክርስትናው የማይገልጡ መስቀሉን የማይገልጡ የዕለቱን በዓል የማያስታውሱ ሆነው እናያቸው ነገሮች አሉ ከነዚህ ሁሉ መታቀብ መጠበቅ ከቻለ መስቀል ለሚመጣው ትውልድ መትረፍ ማለፍ ይችላል ማለት ነው ሁሉም ክርስቲያኖች ሊያደርጉ የሚገባው የመስቀል በዓል ትናንት እንደተቀበል ዛሬ እንዳገኘ ነው ለትውልድ እንዲተርፍ ነው ትናንት የነበሩ አባቶች ስለሰጡን ነው አይደለ ዛሬ ደረሰ ዛሬ ያለን ደግሞ ጠብቀን ለሚመጣው መስጠት አለብን ሳንጠብቀው የሚያልፍ ነገር የለም ምክንያቱም ብዙ ጫናዎች አሉ ሌላም የመስቀል በዓልን መሰረት አድርጎ ደግሞ የኦርቶዶክሳዊ ሚዲያዎች በዓሉን የሚገልጡ ሚዲያዎች በስፋት አለመኖርና በየቦታው አለመሰራጨት እሱም አንድ ድካም ያመጣልና ባለን አቅም ሁሉ መግለጥ መቻል አለበት ባለን በእያንዳንዱ ትንሽ ትልቅ ሳንል ከቤታችን ከጎረቤታችን ከሀገራችን ከያለንበት ከውጭም ከውስጥም ከተበተንበት መስቀሉ ሊገልጽ የሚችል ትናንትን ሊያስቀጥል የሚችል አኗኗር ማሳየት መግለጥ መቻል አለበት እሱን ስናደርገው መስቀል ህያው ምስክር ሆኖ እያየነው ምልክት አርማ ሆኖ ይቀጥላል ማለት ተከተል አለቃን ተመልከት አላማህ እንደሚባለው የክርስቲያኖች አላማ መስቀል ነው አላማ እንጥለን ወደ የትም አንሄድ የመስቀልን ህይወት ጥለን ክርስቲያን ሆነን በተጋድሎ መጽናት አንችልም መንፈሳዊ ኃይል አይኖረንም
መንፈሳዊ ኃይል የሚኖረን ሲኖረን ነው። የሚቃወሙትን ነገሮች በሙሉ ድባቡን የሚያጠፉትን ኖ ማለት መልመድ ይሁን። እንግዲህ እነዚህ ነገሮች ለመደበቅ ነው የሚሞከረባቸው እንዳውስና ሆን ተብሎ በፖለቲካ ይፈጠርበታል ባህላዊ ለማድረግ ይሞክራል። አሁን ኢትዮ ቴሌኮም እያደረገ የሚገኘው እንደዚህ ነው። ባህላዊ ነው ያደረገው። ባህሉን መስቀል እንትና መስቀል እንትና ባህል ብሎ ነው የገለጸውና ይሄ ባህል አይደለም በዓል ነው እንጂ ኦኬ ሃይማኖታዊ በዓል እንጂ ባህል አይደለም። ይሄ መስቀል በዓል ማክበር ማለት ነው። ኦሬዲ አናዞችን ዘባ ያደርጉም ኢትዮ ቴሌኮም እነሱ ላይ ተጨምሮ የእንትና መስቀል ባህል ላይ እንኳን ደረሳችሁ መስቀል ባህል እንኳን አይባልም። እነዚህ ባትልኩ ይሻለን ነበር እንዳለ ሰልችቶናል ከዚህ ምናምን ሜሴጅ። ስለዚህ ይሄ ነገር ይስተካከል ማስፈልጋለሁ። ቀጣይ ደግሞ እንደምታደርጉ መናቀብ ላትልኩም ትችላላችሁና ሲጀምር እናንተ ላካችሁ አላካችሁ ምንም አይጎልብንም አጨምሩብንም። ሲጀምር ኢትዮ ቴሌኮም ይሄን ነገር ላከ አላከ ምንም የሚቀንስ የሚጨምር ነገር የለም። እንደው ስትልኩ እንደዚህ ነገር ስትልኩልን የተበላሸ ነገር ስትልኩ የኛን እንዴት ብጨምሩ ወይ ደግሞ እንድንታዘባችሁ ተታዘበን እንድናልፍ ብታደርጉ ነው። ስለዚህ ጊዜ የሰጠው ምን ይባላልና እንደዚህ ነገሮችን ብታቆሙ በትክክል ነገሮችን አሳከል ብትሞክሩ መልካም ነው ያስፈልጋለሁ። እናንተን ማሳስቀምጡበት። ለማንኛውም መልካም በዓል መልካም የብርሃነ መስቀሉ በዓል ይሁንላችሁ። አዲስ ነገር ካለ እንዴት ያምለይላችሁ ቀርብ ነው የሚሆነው። ዛሬ እንግዲህ ወደ መስቀል አደባባይ የምትሄዱ የቅድስት ድንግል ማርያም እንግዲህ ይዛችሁ እንዳትመጡ ብሏል። ባንዳዛችሁ እንዳትመጡ ብሏል። እነዚህ ነገሮች ያውቃችሁ የራሳችሁ ውሳኔ ወስኑና ሌላ ችግር እንዳይፈጠር እንዲሆን ማጽናናችኋለሁ ለማለት ፈልጋለሁ። በዛ ከምታከብሩ ራስ ፈልጋለሁ። ቀጣይ እንግዲህ መጀመሪያ ልጃችሁን ቅድብ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ እንመለሳለን። ቸር ቆዩልኝ።